ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደሆነ ዝብዝት ይበልኝ ያልኩኝ እንግዲህ ዛሬም በአዲስ ቪዲዮ ተከስቼላችኋለሁ። እንግዲህ ቪዲዮ ስትጀምሩ ፋሚሊዎቼ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከመቼውም ጊዜ ይበልጥ እንግዲህ ወደ እናንተ ለመምጣት ጥረት እያደረኩበት ያለው ሰዓት ነው። ልክ እንደ በፊቱ ስለ ብሩኬና ስለ ሀይሚ በየቀኑ በእነሱ ጉዳይ መነጋገር የማይሰለቸን፣ ስለ እነሱ ማውራት የማይሰለቸን ሰዎች እንድንሆንና ስለ እነሱ ጥሩ ጥሩ ሀሳቦችን እያነሳን እንወያይ። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ መደረግ አለበት ብዬ አስባለሁ። ትናንትና ከትናንት ወዲያ ምናምን ሰሞኑን እያለቀኳቸው ያሉት ቪዲዮዎች ትንሽ እይታቸው ልክ ስላልሆነ ዛሬ ግን ይህን ቪዲዮ ቢያንስ ከ1000 በላይ ማስገባት አለብን ብዬ ስለማስብ ነው። ምክንያቱም አብዛኞቹ ቪዲዮ 600 400 ምናምን ናቸውና በሀሳቤ ማትስማሙ ወይም ደግሞ የሀሳብ ቅራኔም ካላችሁ ኮመንት ላይ ሀሳብ አስተያየታችሁን እየሰጣችሁ ይሄ ነገር ማስተካከል አለብህ ብላችሁ በግልጽ ነገሩኝ። እንግዲህ ፋሚሊዎቼ እኔ ሁልጊዜም እንደምለው ብሩኬና ሀይሚን ከመውደድ ለእነሱ ፍቅርና ክብር ስላለኝ የነሱን ፍቅር፣ አንድነት፣ ሰላም ሁላችንም ወደፊታቸውን የምንፈልግ ከሆነ የትኛውም ነገር ሲፈጠር ችላ ከማለት ወይም ደግሞ ችግር ይፈጥራሉ ወደፊታቸው ሊያበላሹ ይችላሉ ብለን ያስብላቸው ነገሮች በሙሉ የመፍትሄ አካል በመሆን ወይም የመፍትሄ ሀሳብ በማምጣት እና ስለነዚህ ልጆች የፍቅር ላይፍ በማውራት ነው ጊዜያችንን የምናሳልፈው በእንደዚህ አይነት ታይሞች ላይና ሁላችሁም ሀሳብ አስተያየት የመስጠት ሙሉ መብት አላችሁ። ምክንያቱም ጨረቆቹን የምንወድ ከሆነ ሁለቱን የምናከብር፣ ሁለቱ ወደፊት ልጅ ወልደው ተጋብተው ከብደው ማየት የምንፈልግ ከሆነ መልካም ምኞታችንን በዛው እየገለጽን አብረን እንቆያለን ማለት ነው። እንግዲህ ፋሚሊዎቼ ከትናንት በስቲያ የተለካ ግምጄ ጋር የተለካ አንድ ቪዲዮ ነበረ። ላይቭ ላይ አንዳንድ ነገሮችን አውርተው በጣም ብዙ ነገሮች ተደርገው ብቻ ተሸነፍኩኝ አሸነፍከኝ ምናምን ሳይባባሉ በቃ ወደ ጥሩ ሙድ መጥተው ከጎኗ እንደሚሆኑና ሁልጊዜ አብረው እንደሚሆኑ በሚያስፈልጋት ነገር እንደሚያግዟት ተናግረው ከዛም በተጨማሪ ደግሞ ግምጃ ጋር መጥተው በልደቷ ቀን ስላልተገኘን ስላልነበሩ ይቅርታ ጠይቀው ትንሽዬ ደስ የምትል ስጦታ ሰጥተዋት ምናምን ብቻ በጣም ደስ የሚል ጊዜ እያሳለፉ ያሉበት ሁኔታ ነው ያለው። ግምጃዬም ቢሆን በጣም ብዙ የለፋች በጣም ብዙ ነገሮች ውስጥ ምን ልበላችሁ በቃ እኔ እርግጥ ነው ከሀይሚ ጋር ጌም አለ ሲባል የሆነች ፖስተር አየሁ። በዛች ፖስተር የመጣ ነው የግምጃዬን ማንነት ያጣራሁት። ማንነች፣ ምንድነች፣ እስካሁንስ ምን ነበር ምናምን የሚለውን ነገር ለማጣራት የሞከርኩት ከዛ አንጻር ነውና የአረብ ሀገር እህታችሁ ናት። በጣም ብዙ ችግሮችን ተጋፍታ በሴት አቅሟ አሁን ያለችበት ደረጃ ላይ መድረስ ማለት በጣም ከባድ ነገር ነውና ልጅ በጣም ደስ የምትል የተረጋጋችና ምን ልበላችሁ ብቻ በጣም ጎበዝ ልጅ ነች። በሴት አቅሟ በጣም ጎበዝ እንደሆነች እናንተም ስትመሰክሩላት ነበረና ብሩክና ሀይሚም ከዚህ በኋላ ለሚኖራቸው ጊዜ በሙሉ እየተደጋገፉ እየደገፏት እህት ወንድም ሆነው እንደሚቀጥሉ በግልጽ አረጋግጠው እሷን ሰፖርት የሚያደርጉበት ወይም ደግሞ አጠገቧ የሚሆኑበትን መንገድ እንዳመቻቹ ነው በግልጽ እያየን የነበረው። እሷን ቤት ሄደው የሰሩት ቪዲዮ ስጦታው የሚሰጡት ሰፖርትም አብረዋት እንደሚሆኑ በቃ አብረዋት ልክ እንደ እህት እንደ ወንድም እንደነ ፍፄ እንደነ ብሩክ አንድ ላይ እንደሚሆኑ በግልጽ ተናግረው እንትን ያሉበት ሁኔታ ነው። በጣም ደስ የሚል ነገር ነው ይሄ አንድነታቸው፣ ሰብአዊነታቸው፣ ፍቅራቸውን ብቻ ብሩክና ሀይሚ በተለይ ተሸነፍን የሚለው ላይቭ ላይ በጣም ብዙ ሰዎች አይታችሁ ሊሆን ይችላል። በጣም ብዙ ጊዜ ይገናኛሉ፣ እንደዚህ ይባላል። ከዛ በኋላ በጣም ተጣልተው ሁላ የሚለያዩ ሰዎች አሉ ስለተሸናነፉ በጣም ተጣልተው በቁማር ምናምን ሁላ እየሄዱ ማለት ነውና የነሱ ከዛ የወጣ የተለየ ሙሉ በሙሉ ሰብአዊነትን የተላበሰ ፍቅር ያለው መከባበር ያለው በቃ በጣም ደስ የሚል ላይፍ ነበር በሰዓቱ። ከዛም በኋላ ፍቅር፣ መከባበር፣ ሰብአዊነትን እንደዚህ ቆሞ ያየንበት ቪዲዮ ነው። በቃ ቤታቸው ጠርተው ራት ምሳ ጋብዘው ኤቭሪቲንግ አብረዋት እንደሚሆኑ ሰፖርት እንደሚያደርጓት ሁሌም እህት ወንድም እንደሆኑ እንደሚቀጥሉ በሁሉም ነገር ከዚህ በኋላ ጠገቧ እንደሆኑ በግልጽ ተናግረው መለየት ማለት በጣም ከዚህ ምን አለ ከዚህ በላይ ፋሚሊ? እዚህ ምድር ላይ በጣም ብዙዎቻችን ችግራችን ሰው ነው የሚረዳን ሰው ነው አይደል? በጣም ብዙዎቻችን አጠገባችን የሚያስፈልገን ስንቸገርም ስንደሰትም ስናዝንም የሆነ ነገር ስንሆንም አጠገባችን የሚሆን የምንነግረው ሳንፈራ የምንነግረው አነሳቅም አሁን የሆነ ነገር ሲፈጠር የሆነ ሰው ለመንገር ይነግርብኝ ይሆናል አይረዳኝ አያግዘኝ እንደዛ አይለኝ ምናምን ብለን ምን እንሳቀለን እኮ ድሮ ትንሽ ይሻል ነበር እንደው አሁን ላይ ማንም ስለማንም አያገባው ትዝ አይለውም
በዚህ ሰዓት እንደዚህ አይነት ሰው ማግኘት አብሮ የሚደግፍ ሰው ማግኘት በጣም ከባድ ነገር። በተለይ ስሜቱን አረብ ሀገር ያለች ሰዎች እናንተ ታውቃላችሁ። እሷም ከዚህ በፊት ያንን ስሜት ስለምታውቀው ነው አሁን ላይ እንባተን አንቋት እያለቀሰች ነገሮችን እንትን የምትለው ስሜቱን ስለምታውቀው ነው። በደንብ ነው የምናውቀው። በትንሽ ነገር ተጎድታችሁ በጣም ብዙ ሶኪ በፍቅር ግንኙነት ራሱ አጠገባችሁ የነበረ ሰው የሚያግዛችሁ ሰው በቃ በጣም ብዙ ጊዜውን ለእናንተ መስዋዕት አድርጎ የነበረ ሰው ከምንም ነገር በላይ ጊዜ ነው አይደል? ጊዜውን ሰጥቶ ቁጭ ብሎ እናንተን አውርቶ ምናምን የሚረዳ ሰው ትንሽ ሰዓት ሲለያችሁ ስታጡት በጣም ነው የሚያስጠላው፣ በጣም ነው የሚከብደው። እና ከብቸኝነት አለ ወይም ደግሞ እሷ ከምትፈራው ዓለም ራሱ መንጭቆን ያወጣት ብዬ ነው ማስበው። በዚህ ዓለም በዚህ ጊዜ ሰውን በራሱ ማግኘት እውነተኛ ሰው ማግኘት በራሱ በጣም ትልቅ ነገር ነው ብዬ ስለማስብ ነው። ብሩክና ሀይሚ ደግሞ ጥሩ ልብ ያላቸው ንጹህ የሆኑ ፍቅር ብቻ የሆኑ ክብር ያላቸው ለሰው ልጅ ደስ የሚሉ የአገሬ ልጆች ናቸው እና ከግምጃዬ ጋር መገናኘታቸው በጣም ደስ ብሎኛል። በግምጃዬ ስም እና ብሩኬን ሰብስክራይብ ያደረጋችሁ እንደማትቆጩ፣ በግምጃዬ ስም እኛን ሰብስክራይብ ያደረጋችሁ እንደማትቆጩ በዚህ አጋጣሚ በእርግጠኝነት እነግራችኋለሁ። ጨረቃ ፋሚሊም ግምጃዬን ሰብስክራይብ በማድረጋችን ምን ነገር አንቆጭም። ሁላችንም ግምጃዬን ሰብስክራይብ አድርገን 50 ሺህ ነበር የተባለው 60 ምናምን ሺህ ገብታለች። አሁን ወደ 100 ሺህ ነው የሚሆነው ጉዞ 100 ሺህ እናስገባታለን ማለት ነው። እንግዲህ ፋሚሊዎቼ ትናንትና ደግሞ የተለቀ አንድ አዝናኝ ቪዲዮ አለ ሀይሚ ጋር ማለት ነው። በጣም የሳኩበት ማለት ነው። ምን ልበላችሁ፣ መጀመሪያ ላይ ሀይሚ መጀመሪያ አካባቢ በጣም ብዙ የሚያዝናኑ በጣም ብዙ የሚያዝናኑ እኔ ቻርሊን ሁላ ትዝ የሚያስብለኝ ቪዲዮ አለ። በጣም ብዙ የሚያስቁ የሚያዝናኑ ፕራንኮችን በጣም ብዙ ጊዜ ሰርታለች። በጣም ብዙ ጊዜ እና ከጊዜ ወደ ጊዜ ትንሽ እየቀዘቀዘ መጥቷል። እኔ ጉርምስና ቢሆን ይችላል አላውቅም፣ ሀይሚ ጎርምሳ ሊሆን ይችላል። ግን የሆነ ሰዓት ላይ እብዶና ከሀብ ጋር ቅርብ ሰዓት የሰራችው ቪዲዮ አለ። እሱ ቪዲዮ ሙሉ በሙሉ የዛን ጊዜ እንትኗን ማንነቷን አስታውሶኛል። የትናንትናውን ቪዲዮ ልክ እንደዚህ የሆነ ጊዜ ሰክራ እንደዚህ ቤት ጋሽዬ ጋር ምናምን በጥብጣለች። በጣም ደስ የሚል ከዛ በኋላም ከብሩኬ ጋር እንደዚህ አይነት ፕራንክ አለ። ግን እዛ ጋሽዬ ጋር የሰራችው ቪዲዮ በጣም ነበር የሚያስቀው፣ በጣም ነበር እና አብርሃም ምናምን በነበሩት ሰዓት በጣም ነበር የሚያስቀው፣ በጣም ነው የሚያዝናናው። የትናንትናው የብሩኬ ቪዲዮ በጣም ነው የሚያዝናናው። ብሩኬ ምን ማድረግ እንዳለበት ግራ እስኪገባው ድረስ ደግሞ ብትናገራቸው የምትሆናቸው አክቷ ሁሉ ነገር የሆነ ሪል ያን የሆነ ሰው ነው የምትመስለው። አፍሽላሽ የጠጣሽ እኳት መስል እንድትሰማኝ ነው ሚስመሽ አውቀሽ ነው እንጂ ሁሉም ነገር ግራ የሆነ ምን ልበላችሁ አውቃ ተንኮል እንደሆነ የሚያሳይ በጣም የሚያዝናናና በጣም የሚያስቅ ቪዲዮ ነበር። ሁላችንም ከልብ የተዝናናንበት እኔ ያሏሽ ዝም ብዬ ነው እየሳኩ የነበረው ቪዲዮ እስኪያልቅ ድረስ። በተለይ ልንገባበት ነው አለች እንትን ሲያመጣላት ባልዲ ነገር ሲያመጣላት እንድኖርበት ነው ገብቼ እንደዛ ሳይሆን አይቀርም ነው ትበል ወይ ተረስተሽ በቃ አልቻልኩም ከዚህ በላይ እሱ ራሱ የዛን ሰዓት እኔ ራሱ ሞትኩኝ። በጣም የሚገርም ነገር እና ሀይሚ እኔ እንጃ አጸፋም ሊኖረው ይችላል እሱንም እያሰብሽበት፣ ግን በጣም አስደንጋጭና ያው የሚያዝናናም ነው። ችግር የለውም ብትሰክሪ፣ ግን በጣም በቀን ስለሰከርሽ ጥሩ ኦኬ አይደለም። የሴት ጠጪ ግመል ፈንጪ ይባላል አይደለም? ሴት ጠጪ ከሆነች ከባድ ነው፣ መመለስም አይቻልም። አንዴ ከገባችበት በቃ መመጥበጥም ላይ በጣም ኮንቲጅ በጣም ከባድ ስለሆናችሁ፣ ሁለተኛ ደግሞ መጣጥም ብዙ ስለማትችሉ ትንሽ ስጠጡ መሳቅ ነው ትጀምሩት። ያው የሴት ልጅ ባህሪ ይታወቃል። አንደኛውን ጨርሳችሁ ልክ ሁለተኛውን ስትጀምሩ መሳቅ ብቻ ያስራችሁ። ትንሽ ቆይታችሁ እንደዚህ ማለት ይመጣል። ያያቋል እንዳትሉኝ ግን ያያቋል እንዳትሉኝ ኮሜንት ላይ የሴት ልጅ ባህሪ ስለሆነ ነው፣ ሴት ልጅ መጠጥ ስለማትችል ነው። ግን በከባዱ ብሩኬ ፕራንክ ያደርጋታል ብለን ደግሞ የብሩኬን ፕራንክ እንጠብቃለን። ብሩኬ ዝግጁ በቃ ምክንያቱም እሱ በማያውቅበት መንገድ አስደንግጠው የተንዘላዘለች መታ እየተንገዳገለች መታ ካልተኛው ብቻ በጣም አዝናኝና ደስ የሚል ቪዲዮ ነበረ። እነ ጀለስም ከህይወቷ በመውጣታቸው እነ እዩ ተብዮቹ ወደዚህ ጎራ ያሉት ከህይወታቸው ንቅል ብሎ በመውጣታቸው ብሩኬና ሀይሚ የሚለውን ነገር ሳያነሱ ቪዲዮ በመስራታቸው እንደኔ ደስ ያለው ካለ ኮሜንት ላይ ደስ ብሎኛል ብሎ ይጻፍ። በቃ እኔ ሳየው በጣም ደስ ብሎኛል። እዛው ራሳቸውን ችለው በራሳቸው ኮንተንት እዛው የራሳቸውን ስራ መስራት ይችላሉ።
ምን ከዚህ በፊትም ተናግሬያለሁ። ብሩኬ በማለት ወይም ደግሞ የብሩኬን ስም ደጋግሞ እየጠሩ ልጁ እሱ ነው በማለት ምንም የሚመጣ ነገር የለም። ማስረጃና ድጋፍ የሚፈልግ ጉዳይ ነው አንቺ ያልሽው እንጂ በአፍ ተነግሮ የሚታመን ወይም ደግሞ በአፍ ማሳመን የምትችው ጉዳይ እንዳልሆነ በጣም ብዙ ጊዜ ተናግሬያለሁ። ትናንትና የተሰራው ቪዲዮ ግን ትናንትና ከትናንትና ያቻለ ብቻ የሆነ ቪዲዮ ደስ የሚል ነገር ነው። ከነሱ ህይወት ውጪ የራስን ህይወት በቃ መስመር ለማስያዝ ጥረት እያደረግሽ ያለሽበት መንገድ ወይም ደግሞ የምትሰሪው ኮንተንት የራሳችሁ ነው። ስለዚህ ብሩክንም አይነካም፣ እኛ ኦዲየንሶችንም አያስቆጣም። በሰላማዊ መንገድ ነው ይሄ ነገር የሚሆነው ማለት ነውና በጣም ደስ ብሎኛል ፋሚሊዎቼ። ለሱ እናንተ ደስ ካላችሁ እንደኔ ደስ ብሎኛል ብላችሁ ኮሜንት ላይ ጻፉ። በተለይ ብሩኬ ግምጃዬ ኤቭሪቲንግ እና ሃይሚ ስላላቸው አብሮነት፣ ሰላም፣ ፍቅር ሁላችንም በጣም ደስተኞች ነን። ከዚህ በኋላም ሰላም ፍቅራቸውን ያብዛልን። እንግዲህ ብሩክና ሃይሚ ሰርግ የሚል በጣም ብዙ ኮመንት ያለው የነሱን ጋብቻና የነሱን አንድነት ሁላችሁም የምትጠብቁት። ምክንያቱም ከጋብቻ ወይም ደግሞ ከባለትዳር የተለየ ላይፍ እንደማይኖሩ አብዛኞቻችሁ አሳምናችሁ በእርግጠኝነት የምታወሩት ነገር ስለሆነ ነው። እዚህ ጋር የሚጨምሩት ቃል መገባባትና አብረው እሱ ለሱ ተጠያቂ እንደሚሆኑ ብቻ በሰብና በእግዚአብሔር ፊት ቃል መግባት እንጂ ከዚህ የተለየ ህይወት የሚኖርበት ምንም አይነት ምክንያት የለም። እነዚህ ልጆች አንድ ላይ ሆኑ ቃል ይገባብልን ብላችሁ በጣም ብዙዎቻችሁ ጥያቄ እያቀረባችሁ ነው። እንግዲህ ኮመንታችሁን እኔ በቪዲዮ አምጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩት። አንተን ያስጠላኝ እኮ ምን